ጋሚ ደግሞ ፈጣሪን ልናመሰግን በጋራ ከናብርሽ ከሩታ ጋር ከናቤላ ጋር ተሰብስበን እንደምንመጣ በጣም ተስፋ አደርጋለሁ። እናደርጋለን። በጣም ደግሞ አብርሽ ያለበትንም ሁኔታ ታውቃለህ ከብዙ ነገር አንፃርና አንተ አጠገቡ ብትሆን እንዲታረቁ ማድረግ ትችል ነበረ። ጀምረህም ነበረ። ለምን አቆምክ? ድጋሚ ማለት እነሱ እንዲታረቁ መልፋት እንድትጀምር እንቅስቃሴ እንድታደርግ ነው። አሁንም ቢሆን ጠርተን ያናገርንክ ማለት ነው። ሰላም ሰላም፣ ውድ የዩቲዩብ ቤተሰቦቻችን እንደምን ሰንብታችኋል? አለን እኛ እግዚአብሔር ይመስገን። ያው ዛሬ እኔና ጓደኛዬ አብረን መተናል። ስምሽን አስተዋውቂያቸው። ያቁኛል እኮ ያቁኛል። ግን ሳባ እባላለሁ። ባለፈው ተገናኝተናል። ዛሬም ደግሞ በሌላ ሀሳብ መተናል። ያው ዛሬ የመጣንበት ቲዮ በጣም ትልቅ ጥፋት አጥፍቷል። ቲዮን ለመቆጣት ነው ሁለታችንም የመጣነው። ከዚህ በፊት ያው ከቲዮ ጋር አብረን ሰርተናል፣ አብረን ብዙ ነገር አሳልፈናል። ግን የማይረሳ ነገር ረሳ፣ የማይደረግ ነገር አደረገ። ማድረግ የነበረበትን ነገር ከጎኑ መቆም ሲገባ እሱ ደግሞ ለራሱ ብቻ የራሱን ህይወት ይዞ መሮጥ ጀመረ። በዛ የተነሳ ነው ቲዮን ልንናገረው የፈለግነው። በኔ በኩል ብዙ የምናገረው ነገር አለኝ። ሳሮን እስኪ የምትናገሪው ነገር። ያው እናንተም ታውቃላችሁ ማለት ቴፍላ አብርሽ ለቴፍላ ያደረገውን ነገር እንዴት እንደነበሩ እንዴት እንደጀመረ ከቴፍላ ጋር የነበረውን ነገር ሁላችሁም ታውቃላችሁ። እና የሆነ ሰዓት ደግሞ ካያችሁ ብዙ ጊዜ ስለነሱ እንትን ይል ነበረ፣ ሀሳቡን ይገልጽ ነበር፣ በመጣላታቸው ደብሮት ነበር ምናምን። እና አሁን ላይ ደግሞ ያው ብዙ የምናውቃቸው ሰዎች ዝም እያሉ በመሆኑ እሱም ዝም በማለቱ የእነ አብርሽንም የእነ ሩታንም ጉዳይ ታውቁታላችሁ መቼም። ትንሽ እየተባባሰም ስለሆነ ቴፍላ ረስተኸዋል፣ ለምንድን ነው እንዲታረቁ ማትሰራው? እንዲታረቁ ሀሳብ ለምን አታነሳም በሚለው ዛሬ ትንሽ ምክር ልንሰጠውና ያለንን የውስጣችንን ሀሳብ ልንነግረው ነው። ምክንያቱም አብርሽ ለሱ ያደረገውን ነገር በደንብ እናውቃለን፣ ከኛም እሱም በደንብ የሚያውቀው ነገር ስለሆነ በዚህ ጊዜ ደግሞ ዝም ማለቱ ጥሩ ነው ብለን ስላላሰብን ቴፍላ ሀሳብ እንዲሰጥበትና ለምን እንደረሳው ለመጠየቅ ነው እዚህ ጋር የመጣ ነው። እስኪ እሱ ደግሞ መጥቶ እናየዋለን። ያው ሳሮንን ዛሬ ፈልጌ ነበር ያገኘኋት። ሳምንት ሆኖናል ከሳሮን ጋር ከተገናኘን። ሳሮንን ደግሞ የፈለኩሽ ለዚህ ነበረ። ያው ምርጥ ሀሳብ እንደሆነ ትረጅኛለሽ ብዬ አስባለሁ። ያው ቴፍሎስ እንደኔ ቴፍሎስ ጥሩ ስራ ሰራ ብዬ አላምንበትም። ቴፍሎስ የማይረሳ ነገር ነው የረሳው። ለምን አትይኝም? አንደኛ ነገር ቴፍሎስ አብርሽ ለቴፍሎስ ብዙ ነገር ሆኖለታል። አሁን ደግሞ አብርሽ ደግሞ በዚህ ሰዓት በዚህ ጭንቅ ላይ አብርሽ እንደዚህ ሲሆን ቴፍሎስ መሸሽ ነበረበት አልነበረበትም? ያንን ነገር ነው እና እኔ ቴፍሎስ በጣም አስደብሮኛል። ቴፍሎስ ለኔ ውድ ጓደኛዬ ነው ከምላችሁ በላይ ማለት ነው። ከጓደኝነትም አልፈን ወንድማማቾች ነን። ግን ማለት ነው በዚህ ሰዓት ላይ እኔ በቃ ቴፊ ነገ ለኔም እንደዚህ ነው ማለት ነው። በቃ ቴፍሎስ ነገ ለኔም እንደዚህ ስለሆነ እኔ እንጃ እኔ ይሄንን ነገር በበኩል ያልደግፈኝ። ሳሮን ምን እንደምትይ አላቅም። ያው የኔና የቴፍሎስን ፍቅር ጠንቅቀሽ ታውቂያለሽ። ግን አሁን ቴፍሎስ ለአብርሃም ያልሆነ ለኔ ሆነ አይሆንም። እሱን ብናሳስበውም ጥሩ ስለሚሆን አሁን ተሳስቶ ሊሆን ይችላል፣ ወይም ደግሞ ካለው ነባራዊ ሁኔታ ስለሚሆን ሀሳቡን አይተን ደግሞ የኛንም ሀሳብ መርሳት የሌለበት ነገር ስለሆነ አስታውሰነው ነገኛም እንደዚህ እንዳንሆን ያው አንዳንዴ ያለ አይደለ በአንድ ሰው ስናይ ሌላ መማር አለብን ወይ ማስተማር አለብን። ስለዚህ እሱንም ቢሆን እንደዚህ ያለንን ሀሳብ ተናግረን ማድረግ ያለበትን ነገር እንዲያደርግ ማድረግ አለብን ብለን ነው ዛሬ የተገናኘ ነው። ልክ ብለሻል ሳሮን። እኔም ያው እንደዛ አስቤ ነው። ቴፍሎስን ያው ደውዬለታለሁ። ቴፍሎስ ይመጣል። ያው ቴፍሎስ እስከሚመጣ ደግሞ ከፋሚሊዎቻችን ጋር አንዳንድ ነገሮች እያወራን ምን ማድረግ እንዳለብን ቴፍሎስንም ተቆጥተ ነው አብርሃምን ትሪት እንዲያደርግልን። ያው አብርሃም በዚህ ሰዓት ብቸኛ ነው። ያው ሩታም ብቸኛ ነች። ሩታም ያው ልትወልድ ተቃርባለች። ያው ቴፍሎስ ከነሱ ጋር መሆን ነበረበት በዚህ ሰዓት ላይ ይመስለኛል። ቴፍሎስ በምን እንደሆነ አላውቅም፣ ብቻ ግን ራሱን አሽስቷል። ይሄ ነገር ደግሞ ፈጽሞ መሆን የሌለበት ነገር ነው። ፈጽሞ በቃ መሞከርም መታሰብም የሌለበት ነገር ነው እና ቴፍሎስ ጥሩ ስራ አልሰራም። ፋሚሊዎቻችን ምን ትላላችሁ እስኪ? እኛ ይሄንን ሀሳብ ያመጣ ነው የቴፍሎስና አብርሃምን ፍቅር ስለምናቅ ነው። አብርሃም ደግሞ በዚህ ሰዓት ላይ በጣም ችግር ላይ ነው፣ በጣም ጉዳት ላይ ነው። በቃ እኔ እንጃ ይመስለኛል አብርሃም ከጎኑ ሰው ብዙም የለውም። ያንን ነገር ደግሞ አሬንጅ ማድረግ ያለበት ቴፍሎስ ነበረ ከጎኑ።
አይዞክ እያለ በርታ ወንድሜ ሁሉ ነገር ያርፋል እያለ ማድረግ ነበረበት። ግን ቴፍሎስ እንጃ ምን እንዳሰበ አላውቅም። አሁን ይመጣል ቴፍሎስን እንጠብቀዋለን። እና ደግሞ ሳሮን የምትይው ነገር ካለሽ የቀረሽ ነገር ካለ ቴፍሎስ ላይ እኔ በጣም አማረሬበታለሁ። አንቺም እንደኔ ይመስለኛል የተሰማሽ ማለት ምክንያቱም ያሉበትን ሁኔታ ያውቃሉ። መቼም ሩታ ልትወልድ እዚህ መታ አብርሃም እዛ ሆኖ ሲቀጥል ወልዳሽ ቢሆን ምን እንዴት ነው ይገናኛሉ ነው አይገናኙም? አሳሳቢ ነው የሚሆነው። ምክንያቱም እዚህ መሀል ላይ የምናውቃቸው ሰዎችና የሱ ጓደኛው የሆኑ ሰዎች እንደዚህ እነ ቴፍሎስ መጥተው ካላገዙት እሷም ቢሆን ተርታ ይቅርታ ካልተደራረጉ ነገ ይሄ ልጅ ተወልዶ ምንድነው የሚደረገው? እንደዚህ ተራርቀው ይቀራሉ። ያን ነገር ደግሞ ለመቅረፍ ቴፍሎስ ግዴታ ያስፈልጋል ብዬ አስባለሁ። ምክንያቱም ጓደኛው ነው፣ ይግባባሉ፣ ብዙ ነገር ሆነዋል፣ ብዙ ነገር አሳልፈዋል። ይሄን ነገር እያወቀ ለቴፍሎስ ብዙ ጊዜ ደርሶለታል፣ ያውቃል እሱም ቢሆን እና ይሄን ነገር እያየ በዚህ መሀል ተጣልተው ተራርቀው ሲቀሩ በጣም ከባድ ነው የሚሆነው። ለሚያየውም ሰው ለሚሰማም ከባድ ነው። በዚህ ሰዓት ላይ እንደዚህ ተራርቀው ራሱ ሁሉ ጊዜ መቆየት ያልነበረባቸው ነው። ምክንያቱም እናውቃቸዋለን ምን ያህል እንዴት እንደነበረ ፍቅራቸው እንዴት እንደነበረ እያወቀን ዛሬ ላይ እንደዚህ ተቆራረጡ ተብሎ የሚያስታርቅ ሰው ሲጠፋ ከባድ ነው እና ይሄን ነገር ደግሞ እኛ ያው ቴፍሎስ በጣም ስለሚግባባው እሱ ቢያደርገው ይሄን ቪዲዮ መስራት መቀጠል አለበት ብለን ስላሰብን ነው ዛሬ ተሰምቶን ነገር እንደዚህ መሆን የለበትም እነሱም ተጣልተው መቅረት የለባቸውም ብለን ስላሰብን ነው ዛሬ ለቴፍሎስ ነግረነው እሱም ያደርገውን ያደርጋል ብለን የምንጠብቀው። እሱ እንግዲህ ረስቶት ይሁን ወይስ የራሱ ላይፍ በልጦበት ይሁን አላወኩኝም እና እሱን ጠይቀነው ሁሉንም ነገር ብናረጋግጥ እና እሱንም ቢሆን ወደ ቦታው እንዲመለስ ሐሳቡም እንዳይረሳው ብናስታውሰው ብለን ነው ዛሬ እንደዚህ የተገኘ ነው። እንግዲህ ቤተሰብ እናንተ ምን እንደምትሉ አናውቅም። እኛ ልክ ነን አይደለንም ብቻ እናንተው ትፈርዳላችሁ። ቴፍሎስ ይምጣና እሱን ደግሞ በደንብ እናወራዋለን ማለት ነው። አይ ሳቢ የዘች ጋኛ ልክ እንደሆነ ነው እየተሰማን ያለኝ። ለምን ብትይ አንደኛ ከቴፍሎስ ጋር ያላቸውን ግንኙነት ቀረቤታቸውን እናውቃለን። እሱ ግልጽ ነው በደንብ እና ደግሞ አሁን ላይ ደግሞ ሩታ ያለችበትን ነገር እናውቃለን አይደለ? ያንን ነገር ደግሞ ሶልቭ ለማድረግ የግዴታ ቴፍሎስ ካጠገቡ መኖር አለበት ማለት ነው። እና ስለዚህ እኔ ጥፋት ሰርተናል ብዬ አላስብም። ያው የየሰው አመለካከት በሚለው እንጂ እኛማ በዚህ ሰዓት ልክ ነን ማለት ምክንያቱም አብሪሽ ሰው ያስፈልገዋል። ቴፍላ ጓደኛው ነው። ስለዚህ እሱ ሄዶ ቢያበረታታ አጠገቡ ቢሆን ችግር የለውም። ምክንያቱም እኛም ነገ እንደዚህ ነው እሱም የሆነ ቦታኛ ላይ የሆነ ቦታ ብንደርስ ነገቲቭ ዲረሳን ነው የራሱን ህይወት ነው። ምክንያቱም ጓደኝነት ማለት በጣም ትልቅ ነገር ነው። በብቸኝነት በእንደዚህ አይነት ጉዳዮች ነው የምናስፈልገው መቼም ጓደኝነት ሲሆን አይደል? ለዛ ቴፍሎስ ግዴታ ለአብርሽ ያስፈልገዋል ብለን ስላሰብን ዛሬ እሱን ልናወራው ፈልገን መተናል። የእሱን ሀሳብ ደግሞ ሰምተን ምን እንዳስረሳውም ጠይቀን መክረን እንለያያለን ብዬ አስባለሁ። ተስማምተን የመርጠሩ ስራን የሰራ ነው ብዬ ነው የማስበው። ቴፍሎስ ደግሞ ቀረ የሚገርመው ማለት ነው ብዬ ተስፋ አደርጋለሁ። ቆየ ከደወልለት እኔ እኮ ወደዚህ ሳልመጣ በፊት ነው የደወልኩለት። በቃ መንገድ ምናልባት ይሆናል እስኪመጣ ጠብቃ ነው መንገዱን። ዛሬ እንግዲህ ትንሽ ደመናማም ስለሆነ ይሆናል ያለው ነገር ይችላል። እንጠብቀዋለን ብቻ መምጣቱ አይቀርም። አንቺ ነሽ የምትጀምሪው ነው? ችግር የለውም አንተ ጀምር። እንዴት ይፋ ሆይ ያላችሁ ነው በእናትህ በጣም አይደለ? ይፋ ደህና ነህ? ሰላም ነው? ያና እዚህ መሀላችን ባይሻልም መሀላችን ነው መሆን ያለበት። ዛሬ ምን ነው ካሜራ ይዛችሁ ጠራችሁ? ዛሬ ካሜራ ደቅነን የጠበቅነው ምክክር ያስፈልገናል ብለን እንመካከራለን ብለን ነው እና ይችላል ያዛርጋት። ሰላም ነው። ሰላም ውድ ፋሚሊዎቻችን እንዴት ናችሁ? አለው እኔ በጣም ደህና ነኝ። እንግዲህ ዛሬ አላቅም ብቻ ሳላቅ ካሜራ ይዘው ጠርተውኛል። ምን እንደሆነ አላቅም። እስኪ ከነሱ ሰማለሁ። ያው ምን ነው እኔና ሳቢና ተነጋግረን ምናምን ሁሉ ነገር ጨርሰናል። አንዳንዴ የሰው ልጅ ይሳሳታል፣ ጥሩ ስራ ይሰራል። ታውቃለህ አሁን በዚህ ሰዓት ላይ ቴፍሎስ ጥሩ ስራ እየሰራ አይደለም ብዬ ነው ማምነው ነው ሲጀመር። አሁን በዚህ ሰዓት ላይ አንተ ከአብርሽ ጎን ነበር መቆም የነበረብህ። አንተ ግን ማለት ነው የራስህ ኑሮ በለጠብህ መሰለኝ። በጣም እንትን እያልክ ነው፣ በጣም የራስህን እንትን እያሯሯጥክ ነው። ምንድነው ችግሩ? አንተ ከማውራትህ በፊት ሳቢና ታውራ ማለት ያው ቴፋ ታውቃለህ መቼም እኛ አንነግርህም። አንተና አብርሽ ያላችሁን ነገር
እነሱም ያሉበትን ሁኔታ አንተም ታውቃለህ። ከዚህ በፊትም ለማድረግ ሞክረህ ነበረ። ብዙ የምታደርጋቸውን ነገሮች እናውቃለን። ግን ደግሞ በመሃል ረሳኸውና ወደ ራስ ላይፍ ገባክ እና አብርሽን ረሳሃቸው። ታርቀው ቢሆን እኮ ችግር የለውም ማለት ስምምነት ፈጥረው ምናምን ነገር አንተ ወደ ራስ ላይፍ ገብተህ ቢሆን እሺ ችግር የለውም። ግን ያንን ነገር የጀመርከውን ነገር ሳትጨርስ ወደ ራስ ላይፍ ገባ። የእነሱንም ሁኔታ አሁን ላይ ታውቀዋለህ ቴፋ። መቼም እነሱም በጣም እየተራራቁ ጸቡ እየከረረ ነው እያየን ያለ ነው አይደል? ይሄ ነገር ደግሞ ዝም በመባሉ ነው። አንተ ደግሞ ያለበትን ሁኔታ እናውቃለን። አንተና እሱ ያላችሁ ነገር በዚህ ሰዓት ደግሞ አብርሽ ያለበትንም ሁኔታ ታውቃለህ ከብዙ ነገር አንፃርና አንተ አጠገቡ ብትሆን እንዲታረቁ ማድረግ ትችል ነበረ። ጀምረህም ነበረ። ለምን አቆምክ? ማለት የህዝቡን ጥያቄ ሆናል ብለን ስላሰብን እኛ ውስጥም ጥያቄ ስለፈጠረብን ነው ልንጠይቅ የወሰንነው። ምክንያቱም የሆነ ሰዓት ለማስታረቅ ሞክራ አንድ ሽማግሌ መቼም ሳያስታርቅ አይመለስም አይደል? አንተ ጀምረህ ልክ ሳናስበው ወደ ራስ ላይፍ ገብተህ ሌላ አንተ ጀመርክ ብለን ስላሰብን ይሄ ቤተሰቡም ጥያቄ ሆናል ብዬ አስባለሁ። ምናልባት የኛ ብቻ አይመስለኝም እኛ ጓደኞቹ ስለሆነን እናንሳው በሚል እንጂ የሁላችንም ጥያቄ ነው ብዬ አስባለሁ የነሱ መጣላት። ስለዚህ ይሄ ነገር እንድትመልስልን ነው። ምን ሆነክ ነው የረሳኸው? ምንድነው ስለታው ያደረጋክ? ሳይ እኔ እንደዛ ሳይሆን ረብሽ ማለት ብዙ ጊዜ ሞክሬያለሁ። እውነቱን ለመናገር ፋሚሊዎችም ያውቃሉ። ይሄ አዲስ ነገር አይደለም። ስለነሱ ብዙ ነገር ሞክሬ ነበር። ማለት እኔ ወደ ራሴ የገባሁበት ምክንያት ምንድነው የሆነ ሰዓት ላይ ትንሽ ደከመኝ ታውቃላችሁ። ብቻዬን መሯሯጥ ጀመርኩ መሀል ላይ አይኖ እና ቤላ ምናምን ነበሩ። ማርክም ካያችሁት ይለፋ ነበር እነሱን ለማስታረቅ። ከዛ ታረቁ ብለን ሰላም ፈጥረን እንደውም ፈጣሪ ይመስገን ብዬ እንደውም ቪዲዮ ለሰርቼ ነበርና ግን ታረቁ ባልኩበት በማግስቱ ሲጣሉ ትንሽ ተስፋ ቆርጥኩ ታውቃላችሁ። ተሰማኝ። ሄርሚም ቤታቸው የመጣች ሰዓት ማየው ነገር ተፈጠረ። ሩታ ማዘነች። አሁን ድጋሚ ምን ብዬ እነሱ ጋር ሄጄ ተታረቁ ልበል? አብርሃም ጋር ሄጄ ምን ልበል? ሩታ ጋር ሄጄ ምን ልበል? ጨነቀኝ። እኔ ገብቶኛል፣ የእናንተ ሀሳብ ገብቶኛል። እኔ አብርሽ በጣም ማከብረው ፋሚሊዎቼ ብዙ ጊዜ ተናግሬያለሁ። በጣም የምወደው ማከብረው ሰው፣ ለኔ ቅን ሰው ነው። ብዙ ነገር አድርጎልኛል። ቪዲዮ ላይ አይታችኋል። ኢቭን ወደዚህ ዩቲዩብ ቻናል ያመጣኝ እሱ ነው እና በጣም ነው ማመሰግነው አቤላንም። ግን አንዳንዴ ደግሞ ይደክማቸዋል። ምን ማድረግ ትችላላችሁ? ሰው ነኝ ታውቃላችሁ። ብቻዬን ነው እየለፋው የነበረው የሆነ ሰዓት መሀል ላይ ማለት ነው። ሁሉም ተሰላቸ። አቤላም በዛ በኩል ይሞክራል፣ ማርክ በዚህ በኩል ይሞክራል፣ እኔ በዚህ በኩል። እሺ ምን ማድረግ እንችላለን? መጨረሻቸው ታረቁልን ደስ ብሎን፣ ከዛ መሀል ላይ ደግሞ ማየን ክስተት ተፈጠረ እና ምን ላድርግ? ከዛ ወደ ራሴ ህይወት መመለስ ነበረብኝ። የኔም ህይወት የራሴ ህይወት ስለሆነ ወደ ራሴ ህይወት ተመልሼ ወደ ሚዲያው ድጋሚ መጣው ማለት ነው። ልክ ነህ እኮ ቴፋ። ግን ያው ሊያሰለች ይችላል ምናልባት። ያው የተፈጠረው ነገር እኮ እንደ አዲስ ነው እየተፈጠረ ያለው እንጂ እኮ ማንም አስቦበት ምናምን ወይም ይጣላሉ ምናምን አይደለም። በእርግጥ የሆነ ሰው የሆነ ነገር ሲጀምር እስከ መጨረሻው መሄድ አለበት አይደል ቴፋ? ያ ነገር ልክ መሆን ነበረበት። አንተ እስኪታረቁና ሰላማዊ ህይወት እስኪኖሩ ድረስ ቢያንስ እንኳን ሌላው ቢቀር እንኳን ልጁ ሲወለድ አብረው መሆን መቻል ነበረባቸው። ገብተዋል አይደል? ከምንም በላይ ማለት ነው። ያንተ መልፋት ይገባናል። ሁሉም ሰው ለፍቷል እናውቃለን። ግን ደግሞ አልታረቁም። ልፋታችሁ ደግሞ ውጤት መኖር አለበት ነው። ገብተዋል አይደል? እናንተ ብትደክሙበትም ብትዝሉበትም እሱ ማለት ነው ቶሎ ተስፋ የመቁረጥ ባህሪ እያመጣ ነው አሁን ላይ። ፊት ላይ እንደዚህ አልነበረም ቴፍሎስን ሳይቀው ማለት ነው። ሲቀጥል ደግሞ ማለት ነው የግዴታ ማለት ነው ምንም ቢሆን መስዋዕት ከፍለ አንድ ላይ እንዲሆኑ ማድረግ አለብን። እሱ ነው የኛም ሐሳብ። አንድ ላይ እንዲሆኑ ማድረግ አለብን። ይሄ ልጅ ሲወለድ ማለት ነው ወይም ስትወለድ እቺ ሴት ልጅ ወይም ወንድ ልጅም ሊሆን ይችላል፣ እሱ ነው ፈጣሪ ነው የሚያውቀው። ግን ማለት ነው ይሄ ልጅ ሲወለድ አብረው መሆን እንዳለባቸው ነው እኛ ውስጣችን ያመነው። እኔም ሳቢራ ቤተሰቦቻችን ጸግሽ እኛ እኮ እሱን ነገር አስበነዋል። በጣም ባይዘዊ ፋሚሊዎች ብዙ ነገር አውርተናል። እኛ በግልም አውርተናል፣ በጋራም አውርተናል። ሳሪ ታውቃላችሁ፣ ነግሬያችኋለሁ ባለፈው። ግን ምን ማድረግ እችላለሁ? እሺ አሁንም ወደ ኋላ ነው ነገሩን ምን ጎትተው ገባችሁ? ወይ አብርሃም መወሰን አለበት ወይ ሩታ መወሰን አለበት። ልክ ነው። ግን በእነሱ መሀል ገብቶ ደግሞ አስታራቂ ያስፈልጋል። አሁንም ቢሆን ኖርማል እኮ አሁን ላይ በዙሪያቸው ያለው ወይ አንደኛው የሚያስታርቅ አንደኛው የሚያታላ የሆነ እኮ ተቸግረናል። እኛም እኮ ሄደን ማድረግ የምንችለው ነገር ቢሆን ጥሩ ነበር። ግን ከኛ የበለጠ ደግሞ ቴፋ አንተ ትችላለህ ነው። ገብቶሃል አይደል? በዛ ቦታ ሄደ መናገርም የሆነ ነገር ማድረግም ለማስታረቅ መሞከርም አንተ ትሻላለህ ከኛ ነው። ገብቶሃል አይደል? እኛ ሄደን ይሄንን ነገር ማድረግ ባንችል ቢያንስ አንተ የሆነ ነገር ብለን ይሄን ነገር መጨረስ መቻል አለባችሁ።
እነሱ ይሄ ቦታ እስኪደርሱ እስከ መታረቅ እስኪደርሱ መታገል አለብህ። ገብቶሃል አይደል? አሁን ላይ በጣም አስፈላጊ ነው ያንተ በዚህ ሰዓት መስራት፣ እነሱን ለማስታረቅ መሞከር ምናምን ያንተ ኃላፊነት ብለን ስላሰብን ገብቶሃል። ደግሞ ጀምረሃል። መጀመሪያ እኮ ጀምረህ ነበር። ተስፋ መቁረጥ አልነበረብህም። ፋሚሊዎቻችን ምን ይመስላችኋል? በእንደዚህ አይነት ነገር የነሱ ነገር እንደዚህ ሲሆን አስበው። ሩታ ያለችው እዛ ነው፣ እሱ ያለው እዛ ነው። መሀከላቸው ላይ የሆነ ሰው አለ። ሰንበዲ እንደዚህ ማለት ባይገባንም ሰንበዲ የሆነ ሰው አለ አይደለ? ያንን ሰው ለማውጣት መታገል ነው። የሆነ ነገር ችግር ሲኖር ለመቅረፍ መሮጥ ነው እንጂ እጅ መስጠትማ እኔ ፈጽሞ አልጠብቅምም፣ ሲጀምርም አልመክርም። አንተ ነገር ለኔ እንደዚህ ነክ ማለት ነው። ኖ ጸግሽ እኔ እንደዛ ነው ማለት ነው። ገብቶኛል ሳሪ ገጥማት እኮ ማለት ነው። ላናወጣት ነው ማለት ነው። ከዛ ችግር እኛ ላናላቅቃት ነው ማለት ነው። እሺ ጸግሽ ነው። እኔ እንደዛ ይኸውልሽ ሳሪ እኔ ተረዱኝ። እኔ እንደዛ ለማለት ፈልጌ አይደለም። እሺ ታዲያ እንዴት ነው? ኖ አይደለም። እኔ እያረኩት የነበረው ነገር ገብቶ እናንተ ባይዘው እያላችሁኝ ያለው ነገር ገብቶኛል። ሲጀመር በጣም ነው የማመሰግነው ጠርታችሁ እንደዚህ ስለ አብርሃም ስላወራችሁ በእውነት የምሬ ነው። ግን ጀስት እኔ አሁን ስለ አብርሃም ስለ ሩታ ሚዲያ ላይ ያልመጣሁት ስለነሱ በእነሱ ጉዳይ ያልመጣሁት አሁን ላይ ትንሽ ያለው ነገር በቃ ደስ አይልም። ለዛ ነው እኔም ደከመኝ ይሁን ቃላ ችላ ትሉታላችሁ። ከነሱ ጋር ይሁንኩ ራሱ ስለነሱ ያልሰራሁት ለዛ ነው እንጂ እኔ ሌላ ነገር አስቤ ምናምን ኦር አብርሃምም ሩታ ማስጠልተውኝ ምናምን አይደለም። ይሄው እኔ ከነሱ ጋር እያሳለፍኩ አይደለም አሁን ሩታና አብርሃም ስለማይገናኙ ስለተጣሉ ስለተራራቁ ብቻ ጀስት እኔም ከነሱ ርቃለሁ ማለት አይደለም። ነው አይደለም ያለው ድባብ ራሱ ማለት ነው በጣም ይደብራል። አስበው መጀመሪያ ሩታ ኖራ አብርሃም ኖሮ አቤል ኖሮ ምናምን ሰንበዲ የሚያደርጉት ነገር በጣም ደስ ይላል አይደለ? እንኳን አንተ አጠገባቸው ላለ እኛ ለምናያቸው ራሱ በጣም ነው የሚያስቀናል። የአብርሃምና ደግሞ የሩታ ፍቅር አገር ሙሉ የሚቀናበት ነው። ስለዚህ በዚህ ሳህል ላይ ደግሞ ሁለቶቹ እንትን ሲሉ አንተ ደግሞ የጎን መያዝ የለብህም ወይ ደግሞ አንዱን ወገን ወግነ መቀመጥ የለብህም። ፈጽሞ የማይሆን ነገር ነው አሁን እየተናገርንክ ያለ ነው። አንተ ሰንበዲ ልትኖር ትችላለህ፣ ከነሱ ጋር የሆነ ነገር ልታደርግ ትችላለህ ምናምን፣ ግን የፊቱ ድባብ አለ ወይ? የለም። የፊቱ ፍቅር አለ ወይ? የለም። ፋሚሊዎቻችን ደስተኛ ናቸው ወይ? አይደሉም። እኛ የሆነ ነገር ስናደርግ ከዚህ በፊትም ብያለሁ ቴፋ፣ እኛ የሆነ ነገር ስናደርግ ፋሚሊዎቻችን ማሰብ አለብን። ፋሚሊዎቻችን በእኛ መጨነቅ የለባቸውም። እነሱን የሚያስደስት ነገር፣ እነሱን ሃፒ የሚያደርግ ነገር ነው እያመጣን ማሰማት ያለብን አይደለ? እና ስለዚህ የአብርሃምና የሩታን ነገር ችግር መቀረፍ አለበት። ይሄ ልጅ ሲወለድ ማለት ነው ብቻው መወለድ የለበትም። አብርሃም ከጎኗ መሆን አለበት። ሩታም የምታሳልፈው ላይፍ በጣም የሚያሳዝን ነው። ልክ ነው። በዚህ ሰዓት ላይ ባሏ ሊደግፋት ሲገባ እሷ ብቸኛ ሆናለች። አብርሃምም በዚህ ሰዓት እሷን መንከባከብ ሲገባው ብቸኛ ሆኖ ነው ያለው። ይሄ ነገር ደግሞ ፈጽሞ መሆን የለበትም። ልክ ነኝ አይደለ? አዎ ልክ ነው። እና ያንን ነገር ነው ይሄንን ነገር ልንለ ነው የጠራነው። ቴፋ ያው እንዲህ ሊደክም እንደሚችል ይገባናል፣ ሊያሰለች እንደሚችል ይገባናል። ግን ደግሞ መታገል መቻል አለብህ። ከአሁንም ቢሆን ከነሱ ጋር አብሮ መቀመጡ ዋጋ የለውም። እነሱን ማስታረቅ ካልቻልክ ማለት ነው። ቴፋ እንደምናውቀው ያላችሁን ነገር ግልጽ ነው። ብታወራው እሷንም ብታወራ በቃ አለ አይደል ያላችሁን ጓደኝነት እናውቃለን። ግን በሁለቱም ወገን ሳትሆን አንድ ሀሳብ ላይ ሆነክ ይቅርታ ተደራርገው ቢያንስ ልጁን እንኳን አብረው ይቀፍ አብረው ይሁኑ። እንደምናውቀው የበፊቱ በቃ ድባብ ይመለስ። ገብቷል አይደል? ያን ነገር እስኪመጣ ድረስ ደግሞ አንተ ታገል። እኛም ከጎን ነው የምንሆነው መቼም ታውቃለህ። እናግዛለን። ማገዝ አንተ አጠገብ እንደሆነን አንተ ከሷ አጠገብ መሆን መቻል አለብህ። ገብቷል አይደል? ይሄ ነገር እስኪስተካከል ቢያንስ ታገል። በቃ ሰው እኮ መቼም ምንም አልጋ ባልጋ ሁሉንም ነገር ሆኖ አያልፍም አይደል? ብዙ ችግሮች ይኖራሉ። ሊያሰለች ይችላል፣ ተስፋ ሊያስቆርጥ ይችላል። ይገባናል እኮ በጣም ብዙ ሰዎች ብዙ ቤተሰብም ተስፋ እስከ መቁረጥ እየደረሰ እንደሆነ ገብቶናል። ይሄን ነገር ስላየን ነው አሁን ግዴታ አንተ መሞከር መቻል አለብህ። እንደ አዲስ ይሄን ሀሳብ አንስተህ ማውራት አለብህ ብለን የመጣነው ቤተሰቡ ተስፋ ይቆርጣል። አንዳንዴ ተስፋ አጠገባቸው ነው ተስፋ ከቆረጥ ለሚያየው ቤተሰብ ደግሞ ምን እንደሚሆን አስበው። ምን እንደሚሰማቸው ምን ያህል ተስፋ እንደሚቆርጡ ማሰብ አለብን። ግን እንደዚህ አይነት ሙከራ ሲኖር ቢያንስ ይታረቃሉ፣ በቃ አብረው ይሆናሉ ብለው ተስፋ ይኖራቸዋል። እና ያን ነገር ለማድረግ አንተ ታስፈልጋለህ። ይሄን ሀሳብ ማንሳት አለብን እንደ አዲስ ብለን ስላሰብን ነው አሁን እና ጸግሽ ጠርተንክ ይሄን ሀሳብ ልናወራክ የፈለግነው። ምክንያቱም እኛ ውስጥ የተደረገው የተሰማን ስሜት ቤተሰብ አይሰማው ማለት አይቻልም። ስለዚህ ያን ነገር እንድታስተካክልና
ድጋሚም ቢሆን እነሱ እንዲታረቁ መልፋት እንድትጀምር እንቅስቃሴ እንድታደርግ ነው። አሁንም ቢሆን ጠርተን ያናገርንክ ማለት ነው። የረሳኸውም ስለመሰለን ነው። አይ እኔ ረስቼው አይደለም። አሁን እኮ ነገርኳቸው ያለው ነገር ረስቼው ሳይሆን በቃ ትንሽ ያለው ነገር አደከመኝ። ለዛ ይፋው ለምን መሰለህ አብረኸው ብትሆን ራሱ ይሄንን ነገር ሶልቭ በማታረቅ ከሆነ እኮ ዋጋ ቢስ ነው። አንተ አብሮ መሆን እኔ አይገብ ምንም ተረድቻቸዋለሁ። በእውነት ተረድቻቸዋለሁ። ያ ነገር ስለሆነ ማለት ነው። አሁን እኛ አላፍትናውን እንጣለብ ታስተካክልልናል። ፋሚሊዎቻችንን ቀጣይ ስንመጣ ሰርፕራይዝ ነው የምናደርገው ብለን ተስፋ እናደርጋለን። ኧረ ሙሉ ለሙሉ ተስፋ ነው የሚኖረን። ከዛ ደግሞ የሚወለደው ህፃን ልጅ ሲመጣ የሌለ በቃ ቤተሰቦቻችን ስብስብ ብለን ደስታችንን አንድ ላይ እናከብራለን ብዬ ነው ተስፋ ያለኝ በእኔ በኩል እና ይሄንን ነገር ችግራችን እንቀርፈዋለን ወይስ እንዴት ነው? አይ ማለት እውነቱን ለመናገር ትንሽ ከብዶኝ ነበር። እኔ ግን እንደ አዲስ በቃ ዳግም እንደሚቻል አሳይታችሁኛል እና በመጀመሪያ የምር ጠርታችሁ ስለ አብርሽ ስላወራችሁ ጀስት ማለት አብርሽ ማለት ለኔ ላይክ ወንድሜ ማለት ነውና ይመለከታል ብላችሁ ጀስት እናንተም ስለሱ አግብቷችሁ ጠርታችሁ ስላማከራችሁ በጣም ነው የማመሰግነው። ከምር በጣም ነው የማመሰግነው። ፈጣሪ ያክብርልኝ እና አሁን እስኪ ሞክራለሁ ከዚህ በኋላ ማለት አዎ አይኑ ከዚህ በፊት መጥቼ ነበር ከሌላ ሰው ማለት ከሌላ ሰው ጋር ስለመጣ ከዚህ በፊት በራሴ ላይፍ ላይ ከሌላ ሰው ጋር ከነቢም ከሄርሚላ ጋር መጥቼ ነበረ። አሁን ግን ትንሽ ያንን አቆየውና ስለ አብርሽና ስለ ሩታ ያለውን ነገር ለማስታረቅ ሞክርና ያለውን ነገር አሳውቃችኋለሁ። ከዛ ያው እግዚአብሔር እንደፈቀደው ይሆናል ብዬ አስባለሁ። ከወንድማችን የሚበልጥ ነገር የለም። ከአብርሽ ምንም ነገር የሚበልጥብን ነገር አለ የለም። ስለዛ ማለት ነው ይሄንን ነገር ሶልቭ ማድረግ አለብን። እኛም ከጎን እንደ ግዴታ ማለት ነው ተለነብካል ማለት ነው። ተለነብካል። እኛም ከጎን እናግዛለን። ማድረግ ያለብንን ነገር እናደርጋለን። አብርሽና ሩታን አንድ ላይ እናደርጋለን። የሚወለደው ህፃን አንድ ላይ ነው ደስ ነው የሚለኝ በጣም እኔ አብርሽና ሩታ አንድ ላይ ቢሆኑ በጣም ነው ደስ የሚለኝ። በቃ አይ ከዚህ በኋላ እናደርገዋለን። አይ እግዚአብሔር ደግሞ ይጨመርበታል፣ ይሳካል ብለን ተስፋ አለን። በጣም በየምር እግዚአብሔር ያክብርልን። በአብርሽና በሩታ ስም የምሬ ነው። ሁሉም የሚናፍቀው ነገር ነው እና አቤላም ሁላቸው የሚናፍቁት ነገር ነው የሩታና የአብርሽ ጉዳይ ማለት ነውና አሁን ድጋሚ እንሞክራለን፣ እናስታርቃቸዋለን። እንሞክራለን ሳይሆን በቃ እናስታርቃቸዋለን። በጣም ነው የማመሰግነው ስላበረታታችሁኝ። አሁንም ድጋሚ ወደዛ ነገር ተመልሼ እነሱን ለማስታረቅ እንድሞክር ስላደረጋችሁኝ አመሰግናለሁ። በጣም ነው የምሬ ነው። ካኒ ገርሞኛል እንደዚህ ማሰባችሁ ራሱ እንዴት አናስብም? ምን ነገር አይ በቃ የምሬ ነው። እኔ እናስታርቃቸዋለን። ከዛ ደግሞ ተታርቀው ደግሞ አንድ ላይ ሆነን እኮ አንተ ብቻ አይደለም እንመጣለን። ለኛም ቤተሰብ እኮ ያ ልክ ወንድም ለኛም ወንድማችን ነው። ስለዚህ ሁሉም ነገር እንደሚመለከተን አይ በቃ ያለውን ነገር እናስተካክላለን። ድጋሚ ደግሞ ፈጣሪን እናመሰግን በጋራ ከናብርሽ ከሩታ ጋር ከናቤላ ጋር ተሰብስበን እንደምንመጣ በጣም ተስፋ አደርጋለሁ። እናደርገዋለን። በጣም ነው የማመሰግነው የምርሳዊ ጸግይታችን። ከዚህ በኋላ ደግሞ እንዳታስቡ አብርሽና ሩታ አንድ ላይ እንደሚሆኑ ቃል ነው ምገባላችሁ። የምር አብርሽና ሩታ አንድ ላይ ሲሆኑ እኔ እንጃ የምናከብረው ደስታ ይሄ ነው ብዬ አልነግራችሁም። እና ደግሞ እግዚአብሔርም ይረዳናል። ሰው ይጥራል፣ እግዚአብሔር ይጨመርበታል። እና ቴፊ በርታ። እሺ አለን ያለውን ነገር እያንዳንዱን ነገር ለፋሚሊም ለእናንተ ማሳውቃለሁ። መጨረሻው ያማረ እንደሚሆን እርግጠኛ ነኝ። ይሆናል ደግሞ በጣም ነው የማመሰግነው። ሳቢዬ የምትይው ነገር አለሽ? ወይ እኔ ምንም የለም። እንግዲህ ፈጣሪ በዚህ አስጀምሮን በአማረው እንዲያስጨርሰን ምኞታችን ነው። እሺ ቴፋም ትበረታበታለህ ብለን ተስፋ እናደርጋለን። ኧረ በጣም እንዴ እኔ ለናብርሽ ያሉንኩ ለማን እሺ ለፋሚሊዎቻችንስ ምንም ታስተላልፊው መልእክት የለሽ? ያው እንግዲህ ቤተሰብ አሁን ያነሳነው ሀሳብ ገብቷቸዋል፣ ሁላችንም እናውቃለን። ቴፋን በማበረታታት እነሱ እንዲታረቁ ማድረግ መቻል አለብንና ሁላችሁም ገብታችሁ ከጎኑ እንድትሆኑ እንድንታረቁ እድል እንድናደርግ ነው። በተረፈ እናመሰግናለን ለነበረን ቆይታ። እንገናኝ። እሺ ፋሚሊዎች እንግዲህ በጣም አመሰግናለሁ። በቃ ከዚህ በኋላ በናብርሽ ጉዳይ እመጣለሁ ማለት ነው። በቃ እንግዲህ እናያለን። ቀጣይኛውን እሞክራለሁ። ነገ ስለማገኛቸው ሁለቱም ጋር ሩታ ጋር እሄዳለሁ፣ አብርሽ ጋር እሄዳለሁ። ያለውን ነገር አወራና አሳውቃችኋለሁ ጅማሬ። ከዛ ፍጻሜ ፈጣሪ ያውቃል ማለት ነው። በቃ በቀጣይ ቪዲዮ እንገናኝ። እንግዲህ በጣም ነው የማመሰግነው።